ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎች እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ኢዜማ የምክክሩ ውሳኔ ሀሳቦች የምቀበላቸው ነው አለ። በሀገራዊ የምክክር ጉባኤ መግባባት ላይ የተደረሰባቸው ሀሳቦች የኢትዮጵያን ውስብስብ ችግሮች የሚፈታቸው ነው ብሏል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የፓርቲው ሊቀመንበር ዶክተር ሙሉዓለም ተገኘ ወርቅ በዛሬው ዕለት በሰጡት መግለጫ ኢዜማ በሀገራዊ ምክክሩ ለጠቅላላ ጉባኤ የቀረቡ 8 አጀንዳዎችና የውሳኔ ሀሳቦችን ይቀበላል ብለዋል። የሀገራዊ ምክክሩ ሂደት ውስብስብ ችግሮችን በጠረጴዛ ዙሪያ በምክክር ለመፍታት አዲስ በር የሚከፍት ስለመሆኑ አንስተው ኢዜማ በሀገራዊ ምክክሩ ከጅምሩ እስከ ፍጻሜው ንቁ ተሳትፎ ማድረጉን ገልጸዋል። በምክክሩ መግባባት ላይ የተደረሰባቸው አጀንዳዎች ለሕዝብና ለመንግስት የሚቀርቡበት የትግበራና ወሳኝ ምዕራፍ ላይ ኢዜማ ድጋፉ እንደሚቀጥል አመልክተዋል። በምክክሩ መግባባት ላይ የተደረሰባቸው ሀሳቦች የኢትዮጵያን ውስብስብ ችግሮች እንዲፈቱና ትግበራቸው አስፈላጊውን ሂደት የተከተለ እንዲሆንም ፓርቲው አጽንኦት ሰጥቷል። ሐምሌ 8 ቀን 2018 ዓ.ም መካሄድ የጀመረው ሀገራዊ የምክክር ጉባኤ የመዝጊያ ስነ ስርዓት ነሐሴ 16 ቀን 2018 ዓ.ም መካሄዱ ይታወሳል። ኤርትራውያን ከ1.1 ሚሊዮን በላይ ድምፅ በማስመዝገብ አዲስ ታሪካዊ ሪከርድ ጨበጡ። የኢትዮጵያውያንም የቲክቶክ ርብርብ ድምፅ ማሳደጉን ቀጥሏል። በዓለም አቀፉ 73ኛው ሚስ ወርልድ የቁንጅና ውድድር ፒፕልስ ቾይስ ህዝባዊ ድምፅ አሰጣጥ ላይ ኤርትራውያን በአሳዩት አስደናቂ ከፍተኛ የተናበበ ደጋፊነት ተወዳዳሪያቸው ስኒት ሀብተአብ 1,184,000 ድምፅ እንድታገኝ በማድረግ በውድድሩ ታሪክ አዲስ ሪከርድ አስመዝግበዋል። በሌላ በኩል ኢትዮጵያውያን በቲክቶክ የቀጥታ ስርጭቶችና በተለያዩ ማህበራዊ ሚዲያ ፈታኝ እንቅስቃሴዎች ያደረጉት ከፍተኛ የጋራ ርብርብ ውጤት አፍርቶ ተወዳዳሪዋ ሩት ይርጋለም የድምፅ ቁጥሯን ወደ 890,000 በማሳደግ በሁለተኛ ደረጃ ላይ እንድትቀመጥ አድርጓታል። የሁለቱ ሀገራት ህዝቦች ተወዳዳሪዎች በውድድሩ አናት ላይ መሆናቸው ውድድሩ በፍቅር በጨዋነትና በጤናማ ስፖርታዊ መንፈስ ተሞልቶ በከፍተኛ ድምቀት እንዲቀጥል አድርጎታል። የወቅቱ የድምፅ መረጃ አንደኛ ኤርትራ ስኒት ሀብተአብ 1,184,000 ድምፅ ያገኘች ሲሆን ኢትዮጵያዊቷ ሩት ይርጋለም 890,000 ድምፅ እንዲሁም ናይጄሪያዊቷ ሶዬ ካሪቢ ጆርጅ 517,000 ድምፅ አግኝተዋል። በዚህ የህዝባዊ ድምፅ አሰጣጥ በአንደኝነት የምታጠናቅቀው ተወዳዳሪ ቀጥታ ወደ ቶፕ 6 የምትቀላቀል ሲሆን ሌሎች ከፍተኛ ድምፅ የሚያገኙ ተወዳዳሪዎችም የሚያስመዘግቡት ውጤት ተይዞላቸው ወደሚቀጥለው ዙር የሚያልፉ ይሆናል። በተደጋጋሚ በየ24 ሰዓቱ በነፃም ድምፅ መስጠት ስለሚቻል መስጠታቸውና መረጃዎችን ሼር ማድረጋቸውን አጠናክረው እንዲቀጥሉም ለኢትዮጵያ ህዝብ ጥሪ ቀርቧል። በሆርሙዝ ሰርጥ ላይ ጊዜያዊ መተላለፊያ ኮሪደር ለመክፈት ኢራንና ኦማን ውይይት ላይ ናቸው ተባለ። ኢራንና ኦማን በስትራቴጂካዊ በሆርሙዝ ሰርጥ በኩል የሚደረገውን የንግድ መርከቦች እንቅስቃሴ እንደገና ለመጀመር የሚያስችል ጊዜያዊ የመተላለፊያ ኮሪደር ለመክፈት ውይይት ማድረግ ጀምረዋል ተባለ። ይህ ውይይት የተካሄደው ከአሜሪካ ጋር የሚደረገው ዲፕሎማሲያዊ ንግግር በተቀዛቀዘበት እና በባህር መንገዱ ላይ ያለው ውጥረት እየበረታ በሄደበት ወቅት ነው። የኢራንና የኦማን የውጭ ጉዳይ ሚኒስትሮች በቴሄራን ባደረጉት ስብሰባ የንግድ መርከቦች በደህና የሚያልፉበት ጊዜያዊ መስመር መዘርጋት በሚቻልበት ሁኔታ ላይ መክረዋል። በዚህም መሰረት በመጀመሪያ የፈንጂ ማጽዳት ስራዎችን እንድትሰራ የሚያደርግ ነው። በውሃ ውስጥ የተጠመዱና ስጋት የሆኑ የባህር ላይ ፈንጂዎች በጋራ ለማጽዳት የሚያስችል የቴክኒክ ቡድን ለማቋቋም ከስምምነት ላይ መደረሱ ተገልጿል። የኢራን ባለስልጣናት አሜሪካ በባህር ክልሉ ላይ የጣለችውን ማዕቀብና የኢኮኖሚ ጫና ሳታነሳ ቋሚ ስምምነት ላይ መድረስ እንደማይቻል አስታውቀዋል። ትራምፕ ባለፈው ሳምንት ሆርሙዝ የአሜሪካ አዲሱ ግዛት ይሆናል የሚል መልእክት ያስተላለፉ ሲሆን በሀገሪቱም ላይ አዲስ የኢኮኖሚ ማዕቀብ ተጥሏል።
የሆርሙዝ ሰርጥ ከዓለም አቀፉ የነዳጅና የተፈጥሮ ጋዝ ንግድ ላይ ቀላል የማይባል ተጽዕኖ ያለው ሲሆን 20 በመቶ የሚሆነው ነዳጅ የሚያልፍበት መስመር ነው። የሁለቱ ሀገራት ውይይት በዓለም አቀፍ የነዳጅ ገበያ ላይ አዎንታዊ የሆነ ተስፋ እንደሚያመጣ ሮይተርስ ዘግቧል። የትራምፕ አስተዳደር በዓለም ዙሪያ የቪዛ ቀጠሮችን ለጊዜው አቋረጠ። የአሜሪካው ፕሬዝደንት ዶናልድ ትራምፕ አስተዳደር በዓለም ዙሪያ ለአሜሪካ ቪዛ የሚያመለክቱ ሰዎች የቪዛ ቀጠሮችን ለጊዜው እንዲያስተካክሉ አድርጓል። የአሜሪካ የውጭ ጉዳይ መስሪያ ቤት እንዳስታወቀው በዓለም ዙሪያ ባሉ የአሜሪካ ኤምባሲዎችና ቆንስላዎች የሚሰሩ የቆንስላ ባለሙያዎችን ለማሰልጠን አዲስ የዓለም አቀፍ ስልጠና መጀመሩ ምክንያት ነው። በዚህም ምክንያት የቪዛ ቀጠሮች እንደገና ሊደራጁ እንደሚችሉ ገልጿል። ቀደም ሲል ቀጠሮ የነበራቸው የኢሚግሬሽን እና ቪዛ አመልካቾችም ቀጠሮቻቸውን እንዲሰርዙ ሳይሆን ወደ ሌላ ቀን እንደሚዘዋወሩ የሚገልጽ ኢሜይል እየደረሳቸው መሆኑ ተዘግቧል። የአሜሪካ መንግስት ይህ ስልጠና የቪዛ አመልካቾችን ሁኔታ በስፋትና በተመሳሳይ መስፈርት ለመገምገም እንደሚረዳ ገልጿል። ይህ እርምጃ የትራምፕ አስተዳደር ከህገወጥ ኢሚግሬሽን እና በተያያዘ እያደረገ ካለው ሰፊ እርምጃ አካል ሲሆን፣ የሰብአዊ መብት ቡድኖች ግን ፖሊሲዎቹን በመቃወም ትችት እያቀረቡ ነው። በኢራን አዲስ የ200 ቢሊዮን ሜትር ኪዩብ የተፈጥሮ ጋዝ ክምችት ተገኝቷል ተባለ። በደቡባዊው የፋርስ ግዛት ውስጥ ከ200 ቢሊዮን ሜትር ኪዩብ በላይ የሚገመተው አዲስ የተፈጥሮ ጋዝ ክምችት መገኘቱን የኢራን ፔትሮሊየም ሚኒስትር ሞህሴን ፓክኔጃድ ይፋ አደረጉ። ሚኒስትሩ እንደገለጹት ከተገኘው አጠቃላይ ክምችት ውስጥ 160 ቢሊዮን ሜትር ኪዩብ በላይ የሚሆነው የተፈጥሮ ጋዝ በቀላሉ ወጥቶ ጥቅም ላይ ሊውል የሚችል ነው። አዲሱ የተፈጥሮ ጋዝ በጥራት ደረጃው ጣፋጭ የሚባል ሲሆን መርዛማ የሆነውን የሃይድሮጅን ሰልፋይድ ጋዝ ይዘት አነስተኛ በመሆኑ ማውጣትና ማልማት የሚጠይቀውን ወጪ በእጅጉ ይቀንሰዋል ብለዋል። ብሉምበርግ የዘርፉን ባለሙያዎች ጠቅሶ እንደዘገበው አዲሱ ክምችት ተለምቶ ሙሉ በሙሉ ወደ ምርት ለመግባትና ለገበያ ለመቅረብ በርካታ ዓመታትን ሊወስድ ይችላል። ይህ አዲስ ጥራት ያለው የጋዝ ግኝት ይፋ የተደረገው በቅርቡ ከተቀሰቀሰው የመካከለኛው ምስራቅ ጦርነት በኋላ በአሜሪካና በእስራኤል በጋራ በተሰነዘሩ ጥቃቶች ምክንያት የኢራን የጋዝ ማውጫ ተቋማት፣ የነዳጅ ማከማቻዎች እና የትራንስፖርት መሰረተ ልማቶች ከፍተኛ ውድመት በደረሰባቸው ወቅት ነው።